ላስተኛሽ አንዴ እናውራሽ ድንገት ተወዳት ሰው ከየት መጣ ዛሬ ምትሃት ሆኖ በአፍታ ከመቅጽበት ናንተን ማፍቀሬ አካልና ቀልብ እንደ ቆየሁኝ አይደለ እንደዚህ አይነት ነገር ካደረኩ እንደዚህ ካዘጋጀው በጣም ቆይቻለሁና እኔም ሁላችንም ናፍቆናል እንደዚህ አይነት ጊዜ። እኔ ደግሞ ቤተሰብ እንዴት ልበላችሁ በጣም ነው ናፈቀኝ ከሱ ጋር እንደዚህ አይነት ጊዜ ማሳለፍ አለ አይደለ የፍቅር ጊዜ። እንዴት ነው እራት አይደለም ቀለል ያለ ነገር ነው ያሰብኩት። ቀለል ብሎ እንዴት ነው ጊዜ የምታሳልፉት ነገር አለ ሁላ ማለት ነው። ምግብ እኔ አላሰብኩምም አልሰራውምም ዝም ብዬ ባዶ እንዳይሆን ብዬ ለሱ ሞራል አስቤ ነው እንግዲህ ምንም አልበላም ለሱ ሞራል አስቤ ማለት ነው። ቴካዌ ነው ያደረኩት። መስራት እችል ነበር ያው ሞዬን ታውቁታላችሁ፣ ግን ቴካዌ አድርጌለት ወይን አለ ኮካ አለ ዛሬ ማለት ቤተሰብ ለአንድም ነገር ነው የመጣሁት በነገራችን ላይ እንደዚህ መሆኑ ሳለ ግን የምር በቃ እንደዚህ አሁን ሳዘጋጁላ አንደኛ በጣም ደስ እያለኝ ነው። ሁለተኛ ደግሞ አለ አይደለ ቴንሽን የምትሆኑት ነገር በጣም ቆይታችሁ ፕሮግራም ነገር ኦልሬዲ የራት ነገር ስታዘጋጁ ምናምን የሚሰማችሁ ፊሊንግ አለ ማለት ነው። በቃ እንደ አዲስ የምትሆኑት እንደ አዲስ እየጀመራችሁ አለን። አሁን በቃ እንደ አዲስ ብርቅ እየሆነብኝ ነው ለኔ ከሱ ጋር መሆን፣ እሱን ማግኘት፣ እሱን ደስተኛ ለማድረግ መጣር። በቃ እሱን ደስተኛ ለማድረግ ስጥር በዛው እኔ ስለምደሰት አለ አይደለ በቃ ብርቅ እየሆነብኝ እንዴት ነው አዲስ ሙሽራ አዲስ ፍቅር ሲያመናቅር እና ያመናቀረኝ ነው ያለው። ቻሉኝ እንግዲህ ምንም ባደርግ ብርቅ ሆኖብኝ ነው በዚህ አጋጣሚና ያው ዛሬ ብዬው መማላቀው አድርጌው መማላቀው አንድ ነገር አስቤያለሁ። ያው ኦልሬዲ እተማመንበታለሁኝ ግልጽ ነገር ነው፣ ግን እስቲ ምንድነው ሐሳቡ ምንድነው ምን ሊለኝ ይችላል ምን ሊያደርግ ይችላል የሚለውን ከዚህ በፊት አድርጌ ስለማላቅ ነው። ከዚህ በፊት ምን ያስባል የሚለውን ስለማላቅ ነው እንጂ እንዴት ነው አንድ ሰውን ታውቁታላችሁ ምን እንደሚለኝ አውቀዋለሁ። ግን እስቲ እንዴት ነው ወንድ ልጅና እንዴት ናቸው ሐሳባቸው እንዴት ነው የሚለው ዛሬ በከባዱም ነው የመጣሁት። ኦልሬዲ ፕራንክ ነገር ሳይሆን አለ አይደለ ምንድነው ሐሳቡ ፊሊንጉ የውስጡ ነገር ምን ሊያስብ እንደሚችል እና ቤተሰብ ዛሬ አፌን አውጥቼ አብረን ልለው እንደዚህ ስል ግን ማርያም የምርሽ የሚያያዘኝ ነው ማለት ኦልሬዲ እንደማይለኝ እርግጥ ነው። እኔም ደግሞ ሌላ ነገር እንድታስበው አልፈልግም አለ አይደለም ምን ሊለኝ ይችላል ምን አይነት ሪያክሽን ሊያሳይ ይችላል። ዛሬ በቃ ይሄው ወይን ማለት ነው። እኔ ቤተሰብ ወይን ይከብደኛል አልችልም ወዲያው ነው የሚያሰክረኝ ወይን ማለት ነው። ባናት በላይ ጠጥቼ ዛሬ እንግዲህ አስቸግራለሁ። ቻሉኝ ምንም ቻሉኝ። ምክንያቱም ሀሳቡን ማወቅ እፈልጋለሁ አለ አይደለ ተጠራጥሬ ወይም ፈርቼ ወይ የሆነ ነገር ተሰምቶ ምናምን ሳይሆን ያው ማወቅ ስለፈለኩ ነው ለኔ ምን እንደሚሰማው አለ አይደለ አብረን እንደር እንተኛ ስለው ምን አይነት ፊሊንግ ሊሰማው እንደሚችል ምን ሊለኝ እንደሚችል ማወቅ እፈልጋለሁ። ግን አብረሽኝ ደሪ ብለኝ ነው ምን እንዴት እንደ ወንድሜ እኮ ነው ማይክ ነው ግን እንደማይለኝ አምሹር እርግጠኛ ነኝ። ግን ደግሞ አለ አይደለ ምን እንደሚል ማወቅ ስለምፈልግ ነው። ቢያንስ እንዴት ነው አንድ ነገር አሰባችሁ ተቀጫችሁ ማወቅ የምፈልጉት ነገር አለ አይደለ እንዴት ነው እኔ አሁን እንደማይለኝ አውቃለሁ። ግን ሞር ከሱ አፍ ሲወጣ ምን ሊል ይችላል እና ሁላ
እየተሽኮረመምኩኝ ነው ያለሁት። ገና ሳስበው እንዴት እንደምለው እንዴት እንደምጠይቀው ምናምን በቃ እያፈርኩ ነው ያለሁት። እያፈርኩ እየተሽኮረመምኩ ነው ያለሁት። ግን ሴት ልጅ ከቆረጠች ቆረጠች። እንግዲህ ያበሰበሰ ዝናብ አይፈራም። መቼስ ቤት ግን እምቢ ቢለኝ ልቤ ነው የሚሰበረው። እንደዚህ ለፍቼ እንደዚህ ጥሬ እኔ አሁን እምቢ መባል ሰው ነኝ። እምቢ መባል አለብኝ። ምን እንደሚል ግን አላውቅም። ግን ከሱም ባሻገር እኔ የምፈልገው እሱ ምንም ኢዚ ነገር ነው፣ ምንም ትልቅ ነገር አይደለም ማለት እንዴት ነው እኔ የምፈልገው ከሱ ጋር ጊዜ ማሳለፍ፣ ከሱ ጋር ደስተኛ መሆን፣ ከሱ ጋር የፍቅር ጊዜ በቃ መጫወት፣ መሳቅ በቃ ከሱ ጋር ሲሆን እንደ ልጅ ነው የምሆነው እና ያ ጊዜያቶችን ናፈቀኝ ከሱ ጋር የምደሰትባቸው እና ደስተኛ ለማድረግ ነው ይሄንን ሞር እያሰብኩት እሱን ደስተኛ ለማድረግ ነው። ግን ደግሞ አለ አይደለ በባዶ ከሚሆን ምንድነው ሀሳቡ ምን አይነት አስተሳሰብ ነው ያለው አውቄም ቢሆን ከሰው አንደበት ስትሰሙት ደግሞ በጣም የሚያስደስታችሁ ቃላቶች አሉ እና ደግሞ እንዴት ነው ለእናንተ ሲያስብ ሲጨነቅ ብዙ ነገሮች አለ አይደለ መስማት የምንፈልገው ያንን ነገር ከአንደበቱ መስማት ስለምፈልግ አንደኛ ጊዜ ከሱ ጋር ማሳለፍ እፈልጋለሁ። ሁለተኛ ደግሞ ዛሬ ወንድ ልጅ ጨነቀው የሚባለውን ነገር በቃ እንዴት ነው ማየት ፈልጊያለሁ እና ምን አይነት ነገር እንደሚያስብ ምን እንደሚሰማው ምናምን ነገር ማወቅ እፈልጋለሁ ቤተሰብ። ከዛም ባሻገር ደግሞ ናፍቆኛል በቃ እኔ የሱ ናፍቆት እኔ እንጃ። ግን እንዴት ነው ከሚያፈቅሩት ሰው ጋር ሲጣሉ የሚረሳ ይመስለናል ማለት የምንረሳው ምናምን፣ ግን ደግሞ በጣም ነው የሚናፍቀኝ። እኔ አሁን አለ አይደለ በየሰከንዱ ዝም ብሎ በቃ የሚናፍቃችሁ ነገር አለ አይደለ ዝም ብሎ በቃ ይናፍቀኛል። ከኔ ስርቁላ ናፍቆት ይለኛል እና የታምራት ደስታን ጋብዣለሁ። በዚህ አጋጣሚ እንግዲህ ቀን በቀን ዘፈን ስጋብዘው ምን ስለው ነው ሙሉና ቤተሰብ እንደ አዲስ ማለት ነው ፍርሃት የሚላችሁ ልባችሁ የሚመተው ነገር አለ አይደለና በቃ እንደ አዲስ ፍርሃት እያለኝ ነው። የሆነ ከአዲስ ሰው ጋር ስትተዋወቁ የሚሰማችሁ አይነት ስሜት አለ አይደለና እንደዚህ አይነት ስሜት እየተሰማኝ ነው። እና አታውቁኝም፣ ቤዛ አይደለሁም። እሺ አዲስ ቤዛ ናት። እንግዲህ የቻሉት ረጋ ብዬ ሰከን ብዬ እሱን ደስተኛ ማድረግ በቃ አሁን ላይ የምፈልገው ምንም ነገር ሳይሆን ከሱ ጋር ደስተኛ መሆን ከሱ ጋር ጥሩ ጊዜ ማሳለፍ ነውና ያም ነገርም እያደረኩ ነው። ኢቭን ይሳካልኛል አይደለ ሳልናገረው ማለፍ ሳላወራው ማለፍ የማልፈልገው ነገር በመቤቴ ማለት ምን አይነት እድለኛ ብሆን ነው ምን አይነት የሰው መውደድ ይስጥሽ ብዬ ብባረክ ብመረቅ ይሁን አላውቅም። ማለት ማሚ እኔ እንደውም የእሱ እናት አይደለችም ማለት ይቀለኛል፣ የኔ እናት ማለት ናት። ማርያምን በቃ ኢቭን ታይቷታል በቃ አይደለ እንዴት ነው እሷ ካልሆነች ብላ በቃ እኔን ምርጫዋ አድርጋኝ እንደ ልጅ ነው በቃ ከልጇ በላይ ይሆናል አይደል ደስ ይላችኋል እንዴ ከልጅ በላይ እሷ ካልመጣች እሷ ምናምን ሲባል በቃ የሚያስደስታችሁ ነገር አለ ማለት። አሁን እንዴት ነው የወንድ ቤተሰብ ወይም ደግሞ የወንድ እናት ምናምን ብሎ አለ ሀበሻ ላይ ኢትዮጵያ ላይ የሚወራው ነገር እና ልክ አይደለም በፍጹም። እኔ ባየሁት ነገር እኔ በተረዳሁት ነገር በቃ እንዴት ነው እናንተ ማይታችሁታል። በእኛ በመጣላታችን በጣም እያዘነችም ያለችው በመታረቃችን ደግሞ ሞር ከማንም በላይ ደስተኛ ልትሆን የምትችለው ማሚ ናት። እና በቃ እኔ ምን አይነት እድለኛ ሰው ነኝ በቃ እንዴት ልበላችሁ። ማሚን የመሰለች እናቴ ሁለተኛ እናቴ ናት። ማርያምን በጣም ነው የምወዳት። በዚህ አጋጣሚ የኔ እናት ውድድድ ነው ማረግሽ ማርያምን። ምክንያቱም በቃ ያየኋቸው ነገሮች አሉ ማለት ነው እኔ ባልኖርኩባቸው ጊዜያቶች እኔ እንዳልረሳ በቃ አለ አይደለ ካፏ ስሜ አይጠፋም እንዴ ቤዛ ይታለች ከሷ ጋር ካልታረክ እንጂ እንደሌላ ሰው ይሆናል አይደል ገፍታ በቃ ተዋት እንዴ ምናምን አይደለምና ካልመጣች ምናምን ስትል ምን ብታደል ነው ምን እንዴ ፈጣሪ ያለ አይደለ ሲወዳችሁ በሰው ነው በቃ የሰው መውደድ ይሰጣችኋል ምናምንና ምን ብባረክ ምን ብወድ ነው እሷን የመሰለች እናት እየሰጠኝና በዚህ አጋጣሚ ቅኑ በጣም የምትወደኝ እናት አለችኝ። እኔም በጣም ነው የምወዳት እና ያው እዛም ሄደንም ደስተኛ ብናደርጋት በጣም ነው ደስ የሚለኝ። ብናስደስታት አብረን ከሱ ጋር ሄደን ይሆናል አይደለ አውርቻታለሁ፣ በስልክ አውርቻታለሁ፣ ግን ደግሞ ሞር በአካል ሲሆን ትደሰታለች እኛን ስታይ ብዬ ተስፋ አደርጋለሁ። እና በዚህ አጋጣሚ ማሚዬ ነፋ ዓመት ኑሪልን፣ ልጅሽ ትወድሻለች፣ ውድድድ ነው ማደርግሽ። እና ቤተሰብ ወደ ፕሮግራሚ ደግሞ ማለፍም ማለት በቃ አይደለ ከዚህ በፊት ቴንሽን ሆኜ ነው የሆነ ፕሮግራም ላይ ስትሆኑ ድንግጥ ስትሉ በቃ የምትፈሩት ሀሳብ አለ አይደለ እና በእኔና በሱ ዋናው ማሚ ናት። በቃ የእናት ጸሎት አይለያችሁ የሚባለው ለዚህ ነው። በቃ የእሷ ጸሎት ነው እኛ እዚህ ጋር ቆመን አብረን እንድንሆን ደስተኛ እንድንሆን ያደረገን የማሚዬ ጸሎት ነው ቤተሰብና በጣም ነው የምወዳት።
ወደ ፕሮግራም ስገባ ደግሞ ያው ብዙም ካወራሁባችሁ ላውራባችሁ ቻሉኝ እንግዲህ በቃ ሞንቴጅ እኔ ደከም እንግዲህ ቤተሰብ እንደዚህ በቃ እንዴት እንደሚያምር በቃ እንዴት ኤክሳይትድ እንደሆንኩኝ ምክንያቱም እንዴ እኔ ነኝ እንዳዘጋጁት እያልኩኝ እንዴት ነው ፈዋላለም በጣም ነው የወደድኩት ሲያምር ግን ቆየብን መቼስ የምጠብቀው እሱን ብቻ ስለሆነ ክፍት አድርጌ ነው የጠበቅኩት ገባ ክፍት ነው ሰላም ለዚህ ቤት ሰባብ ድሮሺ ፍቅር እንከባበር እሺ ኧረ በስመ አብ ዌልካ በቃ ነጣ ተረጋጋች እኔ ጠፋች እንዴት እንዳማረ በጣም አምሮብሻል ለዚህ ነው ተዘጋጅተህ የመጣኸው እኔ ምን ዘጋጀልኝ በቲሸርት ነው የመጣሁት ማለት እንዴት እንዳማረብህ ወደድከው በጣም ነው የሚያምረው እንደዚህ ብቻ ነው ሰላም ማክለኝ አልናፍኩህም እንዴ ፍቅር እኮ ነው ያልከኝ እኔም በጣም ነው የናፈቅሽኝ ግን እንደዚህ አልጠበቅኩም የሆነ ጉዳይ እንዳለበት ሰው አፋጥነሽ ስትጠሪኝ እኮ ምንድነው ምን ጋጥሟት ነው ምናምን ብዬ ሰበር ቂኖሽ ቁጭ በል መጀመሪያ ቁጭ በል ኦኬ ዛሬ እራት ልንከበዝ ነው ኦ ማይ ጋድ በክብር ፒዛም ሰርተሻል ላንተ እኮ ምንም አልሆነው ነገር አለ ላንተ ስብ ምንም አላደርገው ነገር አለ በጣም ነው የሚያምረው ማርያም ወደድከው መቸክ ደከምሻ ግን ወሬ አይደበቅምና ቴካዊ ነው ተነገረች ይሁን እሱስ ማናየው እናሳ እንዴት ነህ ደህና ነሽ አለል አምሮብሻል ልል ትመስለሻል እኔ ጽጌረዳ አበባይ ልታሽኮረመኝ ጠብቂኝ እኮ እኔ አበባ ይዤልሽ አልመጣሁ ነበር የኔ አበባ መድኃኒዓለም አለ አሜን መድኃኒዓለም አለ አምሮብሻል ቴንክ ዩ ማይ ቤቢ ለአንተ ብዬ ነው ዛሬ አራት ፕሮግራም ምንም በማስመልከት ነው ካልከኝም ምንም በማስመልከት ነው አንደኛ አይባልም ግን ከተባለ እንኳን ለአዲሱ ፍቅራችን ጅማሬ እንዲሆን ነው እንደ አዲስ የፍቅር ጥያቄ ነው ሊቀርብልኝ ነው ያ የኔ ፍቅር እኔ ፍቅረኛ ትሆናለህ ኖቢ ፍቅረኛ ሆነሃል ኦልሬዲ ባሌ ትሆነኛለህ ዛሬ ብቻ እስከ መጨረሻው ከሆነማ እኔ ነኝ የምጠይቅሽ ሚስቴ ትሆኛለሽ yes ሚስቴ ያደርግሻለሁ ግን አይ የምር ካንተ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ ማለት ያባከናቸውን ጊዜያቶች ቀስ በቀስ የተሻለ እንድናደርገው ነው የምፈልገው ብሶብሻል ቤተሰብ ብሶባታል ምንድነው እንደዚህ ማማር ምንድነው እንደዚህ መቆንጀት ጌታ ሆይ ካይን አውጣልኝ ጠብቅልኝ አሜን በክፉ የሚያይሽ አይኔ እዛው ያስቀርልኝ ሌላ ምንም ምለው ነገር የለም እንደዚህ ጽጌረዳ መስላ ሌላ ደግሞ እንትን ጦር እንዳይመጣብኝ ጌታ ሆይ እኔንም ጉልበት ስጠኝ እሷን መጠብቅበት እኔ ራሴን ጠብቄ ልካለሁ እኮ ምንም እኮ አያስፈልግም እኔም ጥበቃ ያስፈልግሽ አይኑ ስሙ ሁሌም ከጎኔ አይደለክ እንዴ እኔ ደግሞ ጠብቅሻለሁ 100% ተማመንብካለሁ የኔ ጠባቂ የኔ ጋሻ የኔ መከታ ከፈኛ ፍቅሬን ከከፈልኩ በቃ ሌላም ነገር ፈልጋለሁ ቅዱስ ድሮም እኮ እንዱስ ስትባሉ ነገር እኮ ለኔ አሁን ስታስራ እዚህ ጋር ከሳምሽኝ እኮ ለኔ በቂ እዚህ በቃ እሺ በእንትን በነገር ያስኩክ እንዴ ፍቅሬ አረ ምን ችግር የለም እኔ ደስ ነው የሚለኝ በምንም ያዥኝ በምንም እኔ ብቻ ካንቺ ጋር ሆኜ ማሳለፋቸው ጊዜያቶች ከዚህ በፊት የባከኑት ጊዜያቶች በጣም ይቆጩኛል በጣም የፍቅር ጊዜያቶች ማሳለፍ መንችልባቸው በጣም ብዙ ጊዜያቶች ነበሩ እነሱን ጊዜያቶች ደግሞ ቀስ በቀስ እናስተካክላቸዋለን ከበፊቱ ከነበረ አሁን ያለን ፍቅር የበለጠ እንዲጠነክር ነው ፈልገው
ያው ከነገ ዛሬ ይሻላል አይደል? የትላንትና ፍቅራችን የትላንትና ነው። ዛሬ ደግሞ ጨምሮ ብሶብን በቃ ምን ልበልሽ መሬት አይንካን እስክንል ድረስ አሜን አይነካልም። እንደዛ ነው ማፈቅርሽ። በጣም በጣም ነው ማፈቅርሽ የኔ ፍቅር። ላንተ ያለኝ ፍቅር እንዲህ በአፉ ሌለ የሚነገር አይነት ፍቅር አይደለም፣ ከቃል በላይ ነው። በጣም ነው ማፈቅር ካለ አይደለ ሁሌ ለኔ አዲስ ነው። ሁሌ ሳይክ ለኔ አዲስ ነው። ሁሌ ሳይ እንደ አዲስ አፈቅር ካለው በቃ ላንተ ያለኝ ፍቅር እየጨመረ እንጂ የሚቀንስ ፍቅር የለኝም። እሱም ደግሞ ካንተ ነው የተማርኩት። ምን ልሆንልሽ ወይስ ምን ትሆንልኝ? እርቦሃል? እንብላ ድረስ ለማስብ ለማልምህ ላንተ ፍቅርህን ለማግኘት ልቤ ከዝምታ ፍለጋ ከወጣ ቆየሰ። ድንገት ተወዳጅ ሰው ከየት መጣ ዛሬ ምትሃት ሆኖይ ባፍታ ከመቅጽበት ናንተን ማፍቀሬ አካልና ቀልብ እንደመንበረቱ ያንተ አፈጣጠር ነው ወይስ እየሰራ ካይኔ ለአዲሱ ፍቅራችን ካፌ ቀማኝ ለፍቅራችን ረጅም ከዚህ በኋላ ወልደን ቤተሰቦችን የምናኮራበት እኛ የምንደሰትበት ሰላም የምናገኝበት ፍቅር የምናገኝበት እረፍት የምናገኝበት ጊዜ ይሆንልን። አንቺ እኔን የምታስደስችበት እኔ አንቺን የማስደስትበት ብዙ ቀናቶች አሁን ጥቂት ምዕራፋችንን አበላሽተናል፣ ግን 100 ምናምን ገጽ ይቀረናል። እሱ ላይ ደግሞ አዲስ ምዕራፍ የምንጽፍበትን ከአንቺ ጋር ስኬትን ደስታን የማገኝበትን ዘመን ያድርግልኝ። አሜን። እኔም እንደዛው። እኔም በጣም ነው የማፈቅርሽ። ቸርስ እና ምን ነው ኧረ ምንም ተሽኮረመምኩ። ምንድነው የሚያሽኮረመምሽ? ምን ልንገርክ? ብቻ የሆነ ነገር ብቻ ነገርኝ። የሆነ ነገር ማስብሽ ትልቅ ነገር የነገረኝ እኔም አፈቅርሻለሁ። ትልቅ ነገር የነገረች? አዎ እኔ ሌላ ነው የምፈልገው። ይሄ ከትልቆች በላይ ትልቅ ነው። ሌላ የምፈልገው ነገር አለ። እኔም የምትነግሪኝ የደበቅሽኝ ነገር ካለ ንገሪኝ። እኔም ወደድ ነው ማድረግሽ እንዳይሰሙ ነው። በእኔ እናንተ ማለት ግን ይሰማል። ምንድን ነው? እሺ ችግር የለውም እንጠጣ። እሺ እኩል ሁለታችንም በአንድ ሰዓት በአንድ ሻት እንበላ። ምን ነው ውድድር አለብን? አይ ነው እንበላው ነው። ሻት አይደረግም። ሌላ እሺ በለኝ። እሺ በለኝ። 1 2 3 ጠጣ። አሮጥክብኝ እኮ። ምን ነው እናት? አለቀ ብዬ ነው። እሺ ቀስ ብለን መጀመሪያ ተጠጣም ነበር። ሻቱ ማን ሮጥ አለ ሲጀመር? እኔ ወይን እንደማይመችኝ ታውቂያለሽ። ላንቺ ብዬ ነው እየጠጣ ያለሁት። እኔም እኮ ላንተ ብዬ ነው እየጠጣ ያለሁት። መች ጠጣሽ? ስለዚህ አንዳችን ለአንዳችን ስለሆነ ተንጣጣ። ከዛስ በቃ እኩል ሆነን ምን ማለት አለው? ግን እሺ ዛሬ አሁን ምን ተሰማ? እኔ አጠበቅኩ። መጀመሪያ ተዘጋጅቼ በመጣ ደስ ይለኝ ነበረ። ሳትዘጋጅም እኮ ማለት ነው ሸበላን እኮ ኦልሬዲ ምንም ነገር ያስፈልጋል። ያልብዛ አልችልክም ነበር። አንቺ ደግሞ በጣም ቆንጆ ተሻለ።
እና እሺ ዛሬ ምን ተሰማክ? በጣም ደስ ብሎኛል። በጣም ልቤ ሀሴት ያደረገው ምክንያቱም ከመወዳት ሚስቴ ጋር አብሬ ጊዜ በማሳለፌ እንደዚህ አይነት ጊዜ ቀደምሽኝ እንጂ እኔም አስቤ ነበረ። አንድ እርምጃ ቀድመሽኛል። አንድ እርምጃ ወደፊት ግን እንደዚህ አላሰብኩም። እንደዚህ የፈጠነ ታደርጊያለሽ ምናምን አላሰብኩም። ማለት ቀን አብረን ነበረ። ከመቼው ወደ ቤት መጣ ከመቼው እንደዚህ እንዳዘጋጀች በጣም እንደዚህ አይነት ሰው እና ሰርፕራይዝ ለማድረግ ታይም እንደማያስፈልግ በጥንት ሰዓት ሰውን ሰርፕራይዝ ሰውን ማስደሰት እንደሚቻል አሳይተሽኛል። ብቻ ባለችን ደቂቃ ሰርፕራይዝ ሆኛለሁ። ደስተኛው ክልል አዎ በጣም ደስተኛ ነኝ። እኔም አንቺን ደስተኛ ለማድረግ ነው የምፈልገው። እኔን ደስተኛ አሁን በሆነ ነገር ደስተኛ ልታደርግ ትችላለህ። እኔን ደስተኛ ማድረግ ነው የምትፈልገው? አዎ በፈልገው። ስለዚህ ደስተኛ ነው ማድረግሽ። እኔ የምጠይቅህን ጥያቄ እምቢ ማለት አይቻልም ማለት ነው። እኔ አንቺ ጠይቀሽኝ እምቢ ብዬሻለሁ ሲጀምር አታውቅም፣ ግን አሁን እምቢ ብያለሁ። እኔ ለማንም አይመለከተኝም፣ ግን እኔ ዛሬ የምጠይቅህን ነገር እምቢ እንድትለኝ አልፈልግም። እሺ መጀመሪያ ዛሬ መጠጣት ነው የምፈልገው። እንጠጣ። አዲ ከዚህ በፊት ስናገር ሰምተሻል። ይጠጣለታል ምናምን ስል ማርያም ብለሃል። አዎ በቃ ዛሬ ነው ቀኑ። እኔ ግን እንትን ልባል አልኩት። ማርያም ላቁ ግን በቃ ዛሬ ነው ጠጣ። ለምናችን ለፍቅራችን ኦልሬዲ ጠፍጣላ። ኦኬ በደረቁ አደረኩልህ። እኔ ወይን አልችልም እኮ ምንድን ነው ያንተ ባትወኛል እኮ እሱና እንደምፈልገው እኔ እሱና እንደምፈልገው በቃ ነው የምጠይቅህ ነገር አለ። ዛሬ እኮ የፈለኩት እኮ ለቁም ነገር እኮ ነው እኮ ጠይቂኝ። ትንሽ ለጠጣ ድፍረት እንዲሆነ ለካ ድፍረት የሚያስፈልገው ነገር ከሆነ እኔም ልጠጣ። አይ እኔ በቃ እኔ ግን እጠጣለሁ። እየጠጣሽ እኮ ነው። ምንድን መች ጠጣሁ ገና። ምን ያስቀየመሽ ሰው አለ? እኔ ምንም አላስቀየመኝም። ደስተኛ ስለሆንኩ ነው እንጂ የምጠጣው። የሰው ተቃራኒ ነኝ። ሰው ሲከፋው የሚጠጣ ከሆነ እኔ ደስተኛ ሰው ነው የምጠጣው። ዛሬ መቼም ሳልመጣ አልጠጣሽም አይደል? አንተን ጥዬ ምንም ነገር አልፈልግም። ምን ነው ወንድ በይን ቁጣ አልኩልክ። ምን ነው ጀዝባልሽ አንዴ? እሺ አሁን አንተና ያለኝ ሞቀኝ ነው እና ላራግብልሽ ወይ ስንቱን ልክፈትልሽ? ሞቀኝ ሰከርኩ እንዴ? ማርያም ሰከርኩ? ኧረ አልሰከርሽም። እናት ምን ሆነሽ? ወይ በቃ እኔ አንድ ነገር ብቻ ነው። እሺ እኔ የምልህን የምልህን ነገራቶች እሺ ትለኛለህ አይደለ? አዎ ልሻለሁ። ሁሉም ነገር አዎ። ማርያም ምን ነው ማርያምን ብለሃል? አዎ ማርያም። እሺ የስ መጠየቅ እኮ አፈርኩኝ። አይገባህም እንዴ? አይኔን አይተህ መረዳት አትችልም እኮ። ምንድን ነው የፈለግሽው? አይኔን አይተህ አትረዳኝም? ኧረ እናቴ ምን ሆነሽ? እሺ አይኔን አይተህ እኔን መረዳት ትችላለህ አትችልም? እችላለሁ። እሺ ምን ያስፈልገኛል? ፍቅር ስጠኝ። ይኸው እየሰጠሁሽ። አይገባህም እንዴ? ፈራን እንዴ? ምንድን ነው ፈራን? ኧረ እናቴ ይህ መጠጥ ተሰራ እውነት ነው። ሴቶኝ ካፌ ማውጣት አውጪው። ምንም ያስፈራ ነገር የለም። ምንድን ነው? እንዴት
አትረዳኝም አይኔታ እሺ ልብሴ አንተ ነው ቁልፍ ተመችቶ እሺ እንዴት አይኔታ አትረዳኝም አይንሽ እኮ እኔን እያየ አይደለም እኔ ጣፋጭ ስታምሪ ምንድን ነው አንተ ነገር ፈልጋለሁ ምንድን ነው የፈለግሽው አንተ ነገር ብቻ እኮ ጠይቂኝ ይሄ ከንፈሬ እቺንማ አንቺ አይደለሽ ማርያምን አንቺ አይደለሽ እሺ እሱን ተውሽ አሁን እቺን ትንሹን ነገር እምቢ ካልከኝ ትልቁን ደግሞ ስጠይቅም ልትለኝ ነው ጭራሽ ትልቁም አለው ምንድን ነው ትልቅ ደግሞ ይሱ ደግሞ መሰለክ ኧረ በማርያም እሺ አይደለም እናት ብዙ ተተሻል ከኔ ውጪ አልጠጣም እና ካልጠጣሽ ምን ነሽ ነው ተቀያየርሽብኝ እኮ እሺ ትንሽ እንደዚህ ራቀበኝ እንደዚህ አውሪ እንዴ ተፈረኛለህ አው ፈራሻለሁ አትቅረቢኝ እሺ ቻፕስቲክ ለብሰኝ እሺ ማውቆ ኧረ በማርያም ተሳፍሪ እሺ ሰማኝ አንድ ነው እሺ ዙር አይኔን ያው እሺ አልችልም አይንሽ ማይ አልችልም አይንሽ ማይ እሺ እኔ ምን አገባኝ ፍራጥ እሺ ዛሬ ማለት ነው ዙርና ማርያም ነኝ አባት ቀላላ እናት ምን ሆነሻል ግራ እያጋባሽኝ እኮ ምን ሆነሻል እሺ አትራቀኝ አትሽሸኝ እሺ ይኸው አትሽሸኝ አትራቀኝ ባንተ አነጋግረኝ ከሩቁን ስትረበኝ ቀርበህ እስቲ አነጋግረኝ እኮ ቀረበኛ እሺ አባት ቆይ ላጉርስሽ አልፈልግም ምግብ እኔ እንትን ነው የምፈልገው እንትን ነው እሺ እናቴ አስጨነቅሽኝ እኮ ወይ እሺ ቆይ አንዴ ልናውራሽ አይደለም እኔ እንደ ነገር እፈልጋለሁ ምን አብረክ ወደ እፈልጋለሁ ኮንቻ አይደለሽ ምን ማለት ነው ምን አንቺ አይደለሽ እሺ ችግር የለውም እሺ አላልኩም አልኩክ አንተ በል በቃ ችግር የለውም ምን ልበል አንቺ አትይም አልከኝ አንተ በለው በቃ ልጠብቅ ምን ልበል ቶሎ በላ በጣም ማፍቀርሽ ነው እሱን አልፈልግም አንቺ አትይም አላልኩም በቃ እሺ አንተ በለኝ ምንድን ነው የምልሽ እኔ አሁን ያልኩት ነገር እኮ ምን ሆነሽ ነው አንተ በለኝ እኔ አሁን ያልኩት ነገር አባቴ ምሬን እኮ ነው እኔ ብሪክ ሞት ነው የምፈልገው ኧረ እያሳፈርሽኝ ነው ማለት ምንም ያሳፍር ነገር አለ እኮ ተፈጥሯዊ ነገር ምን ነው ግዴታ እኮ ነው ተፈጥሮ አንዱ ግዴታ እኮ ነው እሺ ምን ላድርግልሽ አብረኸኝ ዳር ያልከው ደግሞ እሺ በቃ ተጠሽ እኔ አልሰከርኩም በአንድ እግሬ ቆሜ ላሳየ እኔ እንድትቆሚ አልፈልግም እሺ ቁጭ በይ እሺ ና እሺ ና ተነስ እሺ ና ተነሳ እሺ ና ተነስ እንደዚህ